ለአንድ ሴት ልትነግራት የምትችለው አንድ ቃል አለ። እሱም ስለ አንተ ለቀናት አልፎ ተርፎም ለሳምንታት እንድታስብ ያደርጋታል። ቤቢ ማለት አይደለም። ቤቢ፣ ማሬ፣ ፍቅሬ፣ ውዴ አይደለም። እንዲያውም ይሄ ቃል ከማንኛውም ነገር በላይ ስበትን በፍጥነት የሚገል ነው። ብዙ ወንዶች የማይረዱት ነገር አለ። ቤብ ብለህ ስትጠራት አፍቃሪ፣ ጣፋጭና ተንከባካቢ የሆንክ ይመስልሃል። እሷ ግን የሚሰማት ቀድሞ መገመት መቻልን ነው። ይሄን ቃል በጣም ከሚጓጉ ሁልጊዜ ዝግጁ ከሆኑና በጣም ለስላሳ ከሆኑ ወንዶች በሺ ለሚቆጠሩ ጊዜያት ሰምተዋለች። ይሄ ቃል ስሜትን አይቀሰቅስም፣ ይልቁንም ምን አይነት ወንድ እንደሆንክ ይነግራታል። ይሄ ደግሞ በጥሩ መንገድ አይደለም። ለዚህ ነው የምትርቅህ። ለዚህ ነው ሁሉንም ነገር በትክክል እያደረግክ እንኳን ፍላጎቷ የሚቀንሰው። ምክንያቱም ቃላት ያለ ኃይል ምንም ትርጉም የላቸውም። ነገር ግን ሚስጥሩ እዚህ ጋር ነው። ትክክለኛው የቁልምጫ ስም በትክክለኛ ሰዓትና በትክክለኛ የድምፅ ቃና ሲነገር የእሷን ምክንያት አልፎ የውስጥ ንቃተ ህሊናዋን ይነካዋል። በውስጧ ጥንታዊ የሆነ ስሜትን ይቀሰቅሳል። ከማንኛውም ሙገሳ በላይ እንድትታይ ያደርጋታል። ይሄ ስለ ፍቅር አይደለም፣ የማይረሳ ስለመሆን ነው። በዚህ ቪዲዮ ውስጥ የተከለከለ የቁልምጫ ስም የምለውን እንዴት መጠቀም እንደምትችል ትማራለህ። ይሄ ስም በውስጧ ያለውን ስሜታዊ መቀየሪያ የሚቀይር፣ እንድትጓጓ፣ ሚዛኗን እንድትስትና ወደ አንተ ጉልበት እንድትሳብ የሚያደርግ ነው። ለምን እንደሚሰራ፣ መቼ መጠቀም እንዳለብህና እንደገና እንድትሰማው እንዴት እንድትመኝ ማድረግ እንደምትችል እናያለን። ይሄ ማጭበርበር አይደለም። በስቶይክ ቁጥጥር፣ በስሜታዊ ስነ ስርዓትና በወንድነት ራስን መግታት ላይ የተመሰረተ ስነ ልቦና ነው። ወደ ዝርዝሩ እንግባ። ነገር ግን ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የምክር አገልግሎት የምትፈልጉ ካላችሁ በቀጥታ ስልክ መስመር እንዲሁም በቴሌግራም ላይ ማግኘት ትችላላችሁ። በ0964 73 20 36 ጻፋችሁ። አሁን ወደ ጉዳያችን እንግባ። አንደኛውና የመጀመሪያው ስበትን የሚገድሉ የተሳሳቱ የቁልምጫ ስሞች። አብዛኞቹ ወንዶች እንደ ፍቅሬ፣ ማሬ፣ ውዴ፣ አለሜ፣ ቆንጆ፣ ቤብ፣ ስዊተርት ወይም ሃኒ ያሉ ስሞችን መጠቀም አንድ ሴት ልዩ እንደሆነች እንዲሰማት ያደርጋል ብለው ያስባሉ። አፍቃሪና ሴክሲ ይመስላቸዋል። ግን እውነታው እነዚህ ስሞች ስበትን አይፈጥሩም፣ ይገድሉታል። እንደገና ለምን ካልከኝ ምክንያቱም መገመትንና ስሜታዊ ተገዥነትን ስለሚያሳዩ ነው። እነዚህ ደግሞ የሴትን የማወቅ ጉጉትና ፍላጎት የሚያጠፉ ነገሮች ናቸው። እስኪ ይህንን በምሳሌ እንየው። የ42 ዓመቱ ጆን ከአንዲት የ28 ዓመት ቤቲ ከምትባል ሴት ጋር መገናኘት ጀመረ። በሁለተኛው ቀጠሯቸው ቤብ አላት። እሷን በትህትና ፈገግ ብላ ዝም አለች። በሶስተኛው ቀጠሮ ደጋግሞ ተጠቀመው። ጆን ያልተረዳው ነገር ቢኖር ቤብ ባለ ቁጥር ክብሩን ዝቅ እያደረገ እንደነበረ ነው። ግንኙነት እየፈጠረ መሰለው እንጂ በሁለታቸው መካከል ያለውን ስሜታዊ ውጥረት እያሟሟው ነበረ። ቤቲ በመካከላቸው የነበረውን ያ የሚስብ ስሜት መጥፋቱን ተረዳች። ምንም የሚያጓጓ ነገር የለም። ሚስጥር ወይም የወንድነት ግርማ አልነበረም። ስላስቀየማት ሳይሆን ስለሰለቻት ራቀችው። ችግሩ ቃሉ ራሱ ሳይሆን ቃሉ የሚያስተላልፈው ጉልበት ነው። አንድ ወንድ ሌላው ወንድ ሁሉ የሚጠቀመውን ቃል ሲጠቀም የተለመደ መሆንን ያሳያል። የተለመደ መሆን ደግሞ የስበት ተቃራኒ ነው። ስበት የሚለመልመው ባልተገመተ ሁኔታ በውጥረትና በልዩነት ነው። ልክ እንደ ሌላዋ ሴት እንዲሰማት ባደረክበት ቅጽበት ጥሩ ሰው በሚለው መዝገብ ውስጥ ትመድብሃለች። ጥሩ ሰው ደግሞ አባዜን አይቀሰቅሱም። ስነ ልቦና እውነታው ይሄ ነው። ሴቶች ለቃላትህ ቀጥተኛ ትርጉም ምላሽ አይሰጡም። ምላሽ የሚሰጡት ከቃላቱ ጀርባ ላለው ጉልበት ነው። ቤብ ስትላት ጥንካሬ አይሰማትም፣ ጥገኝነት ነው የሚሰማት። ካለችበት ቦታ ጸንታ እንድትቆም ከማድረግ ይልቅ ወደ ራሱ ሊስባት እንደሚሞክር ወንድ ነው የሚታያት። ይሄ ለማረጋገጫ ያንቺን ፍቅር ፈልጋለሁ የሚል ንቃተ ህሊናዋ ምልክት ነው። አንድ ሴት በተለይም ተፈላጊ መሆን የለመደች ሴት ይህን እንደ ሳቢ ነገር አታየውም፣ በጣም ይሰልቻታል። አሁን ደግሞ ይህንን በወንድነት ራስን መግታት በኩል እንየው። ቃላቱን የሚቆጥብ የቁልምጫ ስም ለመስጠት የማይቸኩል ወንድ ውጥረትን ይፈጥራል። የእሱ ዝምታ ምን እያሰበ ይሆን ብላ እንድታስብ ያደርጋታል። የእሱ መረጋጋት የእሱን ፍቅር ለማግኘት እንድትለፋ ያደርጋታል። በመጨረሻ ግላዊ የታሰበበትና ብርቅ የሆነ ስም ሲሰጣት ያ ቃል ትልቅ ኃይል ይኖረዋል። ምክንያቱም ያ ቃል በቀላሉ እንዳልተሰጠ ታውቃለች። ስቶይኮች ይህንን መርህ ከዘመናት በፊት ያውቁታል። ኤፒክቴተስ ምላስህን ተቆጣጠር፣ አእምሮህን ተከተል ብሏል። በዘመናዊ አገላለጽ ዝምታን ለመሙላት ብቻ አትናገር። ልማዱ ሆኖብህ ቃላትን አትጠቀም። ትርጉም ሲኖረው ብቻ ተናገር። ያ ነው ለቃላትህና ለንግግርህ ክብደት የሚሰጠው።
የጆን ስህተት ማሰቡ ሳይሆን ያን ስሜቱን በጣም ቀድሞ በጣም ለስላሳ በሆነ መንገድና በቀላሉ በሚገመት ሁኔታ ማሳየቱ ነበረ። ሁለተኛው የተከለከለ ስም እሷን የምታሳብድበት መንገድ። እያንዳንዱ ወንድ አንዲት ሴት እንድትወደው የሚያደርግ ልዩ ቃል እንደሚፈልግ ያስባል። እውነታው ግን ስለ ቃሉ ሳይሆን ቃሉ በእሷ ውስጥ ስለሚቀሰቅሰው ነገር ነው። የተከለከለ የቁልምጫ ስም ቆንጆ፣ የሚገመት ወይም ሮማንቲክ አይደለም፣ ጥንታዊ ነው። የእሷን አመክንዮ አልፎ ጥልቅ የሆነውን ማንነቷን ይነካዋል። ተመርጫለሁ፣ ተፈልጊያለሁ፣ እናም በማይለማመጠኝ ወንድ ታይቻለሁ የሚል ስሜት እንዲሰማት ያደርጋታል። ሴቶች ስሜታዊ ፍጡራን ናቸው። ለምክንያት ሳይሆን ለምልክቶች ምላሽ ይሰጣሉ። ይሄ ስም ደግሞ ስሜታዊ መስታወት ነው። በእሱ አይን ማን እንደሆነች ይነግራታል፣ ግን ደግሞ ባልጠበቀችው መንገድ ነው። ለዚህ ነው እንደ በጥዋጭ፣ ቀውስ፣ አስማተኛ ወይም ውሻ፣ አውሬ ያሉ ስሞችን ስትጠቀም ለየት ያለ ስሜት የሚፈጥሩት። 100 ጊዜ የሰማችውን ነገር አይደለም፣ አስተማማኝ አይደለም፣ ስሜት ቀስቃሽ ነው። በአንድ ጊዜ አደጋንና ተጫዋችነትን ያሳያል። ማሬ ስትላት ቆንጆ እንደሆነች ትዝ ይላታል። እድሜዋን በሙሉ ይሄን ቃል ስትሰማው ኖራለች። በጥባጭ ስትላት ግን ለየት ይልባታል። ምን ማለት ፈልገው ነው ብላ ታስባለች። እሳት ነሽ እያለኝ ነው፣ ብርሃን ነሽ እያለኝ ነው ብላ ማሰብ ትጀምራለች። ያ ማሰብ ደግሞ ወደ አንተ እንድትሳብ ያደርጋታል። ይሄ ስም የሚሰራው ልዩነት ስለሚፈጠር ነው። በአንድ ጊዜ እንደታየችና እንደተፈተነች እንዲሰማት ያደርጋታል። ያ ጥምረት ነው። ያ ጥምረት ደግሞ የሚያሰክር ነው። ቤብ ስትላት በአንተ ላይ የበላይነት ይሰማታል። እብድ ስትላት ግን ወደ አንተ ዓለም እንደተሳበች ይሰማታል። ምን ማለቱ ነው? በእኔ ውስጥ ምን አየ? ለምንድን ነው እውነቱን ማረጋገጥ የፈለግኩት ብላ እንድታስብ ያደርጋታል። ነገር ግን ትልቁ ነገር ይሄ ነው። የሚሰራው ከትክክለኛ ጉልበት ሲመጣ ብቻ ነው። በጣም ከለፋህ ወይም ከተጨነክ ወዲያውኑ ይሞታል። ምክንያቱም ቃሉ ራሱ ኃይል የለውም። ኃይሉ ያለው በአንተ ውስጥ ነው። ስሙ የአንተ መረጋጋት መገለጫ ብቻ ነው። በረጋና በተረጋጋህ ቁጥር ውጤቱ ይበልጣል። ማርከስ ኦሪሌስ ነፍስ በሐሳቦቿ ቀለም ትቀባለች ብሏል። በሌላ አነጋገር ጉልበትህ የምትናገረውን ሁሉ ቀለም ይሰጠዋል። ሶስተኛው ለምን ቤብ ፍላጎቷን በፍጥረት ይገለዋል። ወንዶች ከመዝገበ ቃላታቸው ሊሰሩት የሚገባ አንድ ቃል ቢኖር ቤብ የሚለው ነገር ነው። ጉዳት የሌለው አልፎ ተርፎ አፍቃሪ ይመስላል፣ ግን ካልተመጣጠነ ጉልበት ጋር ሲሆን ለስበት መርዝ ነው። ወንድ ቤብ ባለ ቁጥር ቅርርብ እየፈጠረ ይመስለዋል። እውነታው ግን ቀድሞ መገመት መቻልን እየፈጠረ ነው። አንዲት ሴት ደግሞ በቀላሉ ከምትገምተው ወንድ በላይ ፍላጎቷን የሚገድል ነገር በፍጹም የለም። እስኪ ይህንን በምሳሌ እንየው። የ35 ዓመቱ ዳዊት ከ29 ዓመቷ ራሄል ጋር መገናኘት ጀመረ። መጀመሪያ ላይ በጥሩ ሁኔታ ሄደ። በሱ መረጋጋትና ብስለት ተሳበች። በሂደት ግን ዳዊት ተመቻቸው ብሎ ማሰብ ጀመረ። ሁልጊዜም በቴክስት በስልክና ራት በላሽ ሰዓት ላይ ቤብ እያለ መጥራት ጀመረ። ራሄል መጀመሪያ ላይ ምንም አላለችም። ቀስ በቀስ መራቅ ጀመረች። ቴክስት ዘግይታ መመለስ መቅረት ጀመረች። ዳዊት ምን እንደተለወጠ ሲጠይቃት መጀመሪያ ላይ ያስደሰተኝ ነበረ፣ አሁን ግን ደህንነት ብቻ ነው የሚሰማኝ አለችው። ችግሩ ይሄ ነው። ቤብ ማለት እንደ ለስላሳ ሶፋ ነው። ምቹ ነው፣ የተለመደ ነው፣ ግን ምንም የሚያጓጓ ጠርዝ የለውም። እንዲከበሩ እንጂ እንዲፈለጉ አያደርግም። አንዲት ሴት ገና በጠዋቱ እንደተመለከተች ሲሰማት ሚዛኑ ይገለበጣል። እሷ የበላይ ትሆናለች። አንተ ደግሞ እሷን ለማስደሰት የምትለፋ ጠንካራ ወንድ፣ ለእሷ ብለህ የምትደክም ወንድ ብቻ ትሆናለህ። ቤብ ስትላት ከራስ በላይ ትሰቅላታለህ። ይሄ የአድናቆት ቃል እንጂ የስበት ቃል አይደለም። አራተኛው ትክክለኛው ቃል ንቃተ ህሊናዋን እንዴት እንደሚነካ ልንገርህ። ወንዶች የማይረዱት ነገር ሴቶች ለምትናገረው ነገር ሳይሆን ለሚሰማቸው ነገር ነው ምላሽ የሚሰጡት። ትክክለኛው ቃል በጆሮዋ ብቻ አይገባም፣ በዝምታ ወደ ንቃተ ህሊናዋ ይገባል። አመክንዮን አልፎ ስሜትን ይነካል። ለዚህ ነው የተሳሳተ ስም ባዶ የሚሆነው። ትክክለኛው ግን ለረጅም ጊዜ በአእምሯ ነው የሚቀረው። ንቃተ ህሊናዋን የሚነካ ቃል ስትናገር ከፊትህ ካለችው ሴት ጋር ብቻ እያወራህ አይደለም፣ በጥልቅ ካለው ስሜታዊ ሽቦዋ ጋር እያወራህ ነው። እንድትታይ የምትፈልገውን ግን ያልተገለጸውን ማንነቷን እየነካህ ነው። ለዚህ ነው እብድ ስትላት እንደተቀለደባትና እንደተረዳሃት የሚሰማት። ውሻ ስትላት ስለ ራሷ ጥንካሬና አንተ ስለ እሷ ባለህ ግንዛቤ ትገረማለች። እነዚህ ስሞች መለያዎች አይደሉም፣ በቃላት የተሸሸጉ ስሜት ቀስቃሾች ናቸው። አምስተኛውና በጣም ወሳኙን የመጨረሻውን ነገር ልንገርህ። መቼ መናገርና መቼ መቆጠብ እንዳለብህ። ጊዜ ሁሉ ነገር ነው። ፍጹም የሆነ ቃልና ድምጽ ኑሮህ በተሳሳተ ሰዓት ከተናገርክ ኃይሉን ያጣል። ወንዶች የሚሳሳቱት ወይም ስሜታዊ ውጥረት ሳይፈጠር በጣም ቀድመው ይናገሩታል፣ ወይም ቃሉ እስኪሰለች ደጋግበው ይጠቀሙታል።
የተከለከለ የቁልምጫ ስም የሚሰራው ብርቅ ያልተጠበቀና ከዝምታ ጋር ሲሆን ብቻ ነው። እስኪ በምሳሌ እንይ። ፈይሳ የተባለ ወንድ ወርቅነሽ ከምትባል ሴት ጋር እራት እየበሉ ነው። ወርቅነሽ በጣም መረጋጋቱን እያነሳች ትቀድድበት ጀመር። ፈጽሞ አትደነግጥም እያለች ታሾፍ ነበረ። አብዛኞቹ ወንዶች ራሳቸውን ለመከላከል ወይም እሷን ለመምሰል ይሞክራሉ። ፈይሳ ግን ዝም ብሎ አያትና ፈገግ ብሎ አንቺ እብድ ነሽ አላት። ከዚያ ምንም ሳይጨምር ተደግፎ ተቀመጠ። በዚያ ዝምታ ውስጥ ሁሉ ነገር ተለወጠ። ወርቅነሽ ሳቋን አቆመች፣ ፊቷ ተለወጠ። ያ አንድ ቃል በትክክለኛ ሰዓት ሲጣል ሙሉውን ድባብ ቀየረው። ፈይሳ የተናገረው ነገር ሳይሆን መቼ እንደተናገረና ከዚያ በኋላ ስላለ ነገር አለመጨነቁ ነው የሳባት። ትርጉሙን እንድትረዳው ሰዓት ሰጣት። ሚስጥሩ እዚህ ጋር ነው። እሷ ባልጠበቀችው ሰዓት እሷ ስትፈትንህ ተናገረው፣ ከዚያ ዝም በል። በመጨረሻም አንድ ነገር ልበልህ። ሚስጥር እና ብርቅ መሆን አንዲት ሴት ስለ አንተ እንድታስብ ብቻ ሳይሆን ለአንተ ሱስ እንድትሆን ያደርጋታል። አንዲት ሴት ስለ አንተ ሁሉንም ነገር እንደምታውቅ ሲሰማት የማወቅ ጉጉቷ ይሞታል፣ ስበቱም አብሮ ይሞታል። ብዙ ወንዶች የማይረዱት ነገር ሴቶች በሚተነበዩ ነገር አይሳቡም፣ ሊረዱት በማይችሉት ነገር ይሳባሉ። በበለጠች ቁጥር ፍላጎቷ ይቀንሳል። በተቆጠብክ ቁጥር ግን አንተን ለመረዳት ስሜቷን ኢንቨስት ታደርጋለች። የተከለከለው የቁልምጫ ስም የሚሰራው ለዚህ ነው። ቃሉን አንድ ጊዜ ተናግረ ዝም ስትል በአእምሯ ውስጥ ጥያቄ ይፈጠራል። ምን ማለቱ ነው ብላ እንድታስብ ያደርጋታል። ያ ነው ወደ ሱስነት የሚቀየረው። እውነተኛ ጥንካሬ ያለው በራስ መግታት ውስጥ ነው። ስለዚህ ወዳጄ እንድትወድህ አትለማመጥ፣ ውጥረት ስጣት፣ ግልጽ ለመሆን አትሞክር። ጽኑና መረጋጋት ያለህ ሁን። ምክንያቱም እሷ አንተን ለመረዳት በጣረች ቁጥር በበለጠ በአንተ ስር ትወድቃለች። አንድ ቃል፣ አንድ ዝምታ፣ አንድ እይታ በቂ ነው። ውድ የሳቢሳ ተከታታዮች እናንተስ ሴቶችን ለማቆላመጥ የምትጠቀሙባቸው ቃላት ምን የሚሉ ናቸው? እስኪ ኮሜንት ላይ አድርጉልኝ፣ ጻፉልኝ። በደንብ ነው ማነበው በነገራችን ላይ ኮሜንት። የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ለጓደኞቻችሁም ሼር አድርጉ። መልካም ጊዜ